ጅል ቁማርተኛና ነፈዝ አቋማሪዎች። ከበረኸት አስማረ አዲስ አበባ። ጅል ቁማርተኛ ማን ነው? ነፈዝ አቋማሪዎቹስ እነማን ናቸው? በዚህ ፕሮግራም መደምደሚያ ላይ ይገለጥላቸዋል። በዓለም አቀፍ ዲፕሎማሲ ውስጥ የሚላኩ የእንኳን ደስ አሎት መልእክቶች አንዳንዴ ከሚላክላቸው አካል ይልቅ ላኪውን መሪ የስነ ልቦና ፍላጎት፣ የውስጥ ስጋትና የረጅም ጊዜ ህልም ፍንጭ የሚሰጡ መስታወቶች ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዶክተር ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ያስተላለፉት የደስታ መግለጫ መልእክትም ከዚሁ እውነታ የራቀ አይደለም። መልእክቱ በውጭው ሲታይ መደበኛ የጋራ ዲፕሎማሲ ይመስላል። በፖለቲካዊ ትንታኔ መስታወት ሲመረመር ግን ረጅም ጊዜ የመግዛት አባዜን በህዝብ አእምሮ ውስጥ ቅዱስና ህጋዊ የማስመሰል ስውር ግብ አለው። ሆኖም በዚህ ትንታኔ ውስጥ ትልቁን ምስል ለመረዳት የህንድን ተጨባጭ እውነታ ከአፍሪካ የረጅም ዘመን አምባገነኖች ተሞክሮና አሁን በኢትዮጵያ እየተሰናዳ ካለው ስልታዊ የሕገ መንግሥት ለውጥ ጋር ማነጻጸርና ማመዛዘን ግድ ይላል። ዋነኛው ተቃርኖ የህንድ ዲሞክራሲያዊ ረጅም ዘመን፣ የአፍሪካ አምባገነናዊ ረጅም ዘመን። ጠቅላይ ሚኒስትር አብይ በመልእክታቸው ናሬንድራ ሞዲን የዓለማችንን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት እያሉ ያወድሳሉ። እዚህ ጋር ነው ትልቁ መስመር መመርመር ያለበት። ህንድና ንቁ ዲሞክራሲዋ። ናሬንድራ ሞዲ ለሶስተኛ ጊዜ የስልጣን ዘመን ታሪካዊ ምዕራፍ ያስመዘገቡት በቢሊዮን የሚቆጠር ህዝብ ድምፅ በነጻነት በሚሰጥበት፣ ተቋማት ገለልተኛ በሆኑበትና የተቋሚ ድምፆች በህጋዊ መድረክ በሚስተናገዱበት ስርዓት ውስጥ ነው። በህንድ የረጅም ጊዜ መሪ መሆን የህዝብ አመኔታና የተቋማት ጥንካሬ መገለጫ ነው። አፍሪካ የግለሰብ አምልኮና ኃይል። በአንጻሩ እንደ ካሜሮኑ ፖል ቢያ ወይም እንደ ኢኳቶሪያል ጊኒው ቴዎድሮ ኦቢያንግ ያሉ የአፍሪካ መሪዎች 4 እና 5 አስርት ዓመታት ስልጣን ላይ የቆዩት በህዝብ አመኔታ ሳይሆን ሕገ መንግሥትን በመደፍጠጥ፣ ተቋማትን በማፍረስ፣ የጦር ኃይልን በመጠቀምና ተቃዋሚዎችን በማሰር በማጥፋት ነው። የኢትዮጵያው መሪ የህንዱን መሪ ረጅም ዘመን ሲያወድሱ በህዝብ አእምሮ ውስጥ እዩት። ረጅም ጊዜ መግዛት በራሱ ስህተት አይደለም፣ ስልጣን ላይ መቆየት ክብር አለው የሚል ስነ ልቦናዊ መርፌ ለመውጋት። ነገር ግን የህንድን ዲሞክራሲያዊ ክብር ወስዶ ከአፍሪካዊው አምባገነናዊ ባህሪ ጋር ለማጣበቅ መሞከር የዝሆንን ጆሮ በማንቆርቆሪያ ላይ ለመግጠም እንደ መሞከር የራቀ ስህተት ነው። የማሊያ መቀየር ፖለቲካ ከጠቅላይ ሚኒስትርነት ወደ ፕሬዝዳንት። የአብይ አህመድ ዳር ዳርታ ግን በቃላቱ ውዳሴ ብቻ የሚያበቃ አይደለም። ከጀርባው እየተሰናዳ ያለው ትልቁ ድራማ ሀገሪቱን ወደ አዲስ የስልጣን አደረጃጀት በመውሰድ የግለሰቡን ስልጣን ዕድሜ ልክ የማድረግ ስልታዊ
ዝግጅት ነው።